ዓለማችን በተለያዩ ዘመናት የተለያዩ አምባገነን መንግስታትን አስተናግዳለች። በሌሎች ዘመናት ይህ ነገር የተለመደ ቢሆንም አሁን ድረስ በዚህ በ21ኛው ክፍለ ዘመን መንግስት በህዝብ ላይ ይህ ነው የማይባል ጭቆናና ቁጥጥርን አድርጎ ህዝቡን ከሌላው ዓለም ለይቶና አግልሎ ሲያስተዳድር የታየበት አጋጣሚ ግን በጣት የሚቆጠሩ ናቸው። ዛሬ ልናስቃኛችሁ የወደድነው አገር የተለየ ነው። የት ትኖራላችሁ? ምን ትሰራላችሁ? ምንስ ትማራላችሁ? ይህ ሁሉ የመንግስት እንጂ የእርሶ ፈቃድ አይደለም። ጸጉር እንዴት ይቆረጣል? ምንስ ትለብሳላችሁ? ምን አይነት ፊልሞችንስ እያዩ ራስዎን ያዝናናሉ? ይህንንም የሚቆጣጠረው ያው ራሱ መንግስት ነው። የዚህችን አስገራሚ አገር ያልተለመዱና አብዛኛው ሰው የማያውቃቸውን የአገሪቱን የአኗኗር ዘይቤ ልናስቃኛችሁ ነው። በቅድሚያ ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮንም ላይክ በማድረግ ወደ ፕሮግራማችን እንለፍ። እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት አንዲት የፖለቲካ እስረኛ በዚህ ሀገር የፖለቲካ እስር ቤት ውስጥ ልጅ ትወልዳለች። ስሙም ሺን ዶንግ ዩንግ ይባላል። ታዲያ በሀገሪቱ ሕግ መሰረት ወንጀል በዘር ይተላለፍ የሚል ትዕዛዝን ያስቀመጠ ስለነበር ልጇም እስር ቤት ውስጥ እንዲያድግ ይደረጋል። በእስር ቤቱ 20 ሺህ የፖለቲካ እስረኞች ይኖራሉ። መተዳደሪያ ደንባቸው ደግሞ አንድና አንድ ነው፣ ለማምለጥ መሞከር ያስገድላል። ሌላ እስረኛ ከእስር ቤቱ ስለማምለጥ ሲያወራ ሰምተው ዝምም ካሉ ይገደላሉ። ይህም ሕፃን ታዳጊ ሕጉን ያውቅ ነበርና እናትና እህቱ በድብቅ ከእስር ቤቱ ስለማምለጥ ሲያወሩ ስለሰማ ባላዋቂ ሕሊናው ሄዶ ለእስር ቤቱ ጠባቂዎች ይናገራል። ይህን ያደረገው ጥሩ ምግብና መጠጥ እንዲቀርብለት አስቦ ነበር። ታዲያ እናትና እህቱ በፖሊሶች ተይዘው አይኑ እያየ ተገደሉ። እርሱም ለ6 ወራት ያክል ሲሰቃይ ቆየ። እንደ አውሮፓውያን አቆጣጠር በ2005 ዓ.ም ሺን ዶንግ የ23 ዓመት ወጣት ሳለ ከእስር ቤቱ በማይታመን መንገድ ያመልጣል ወደ ቻይና፣ ከዚያም ወደ ደቡብ ኮሪያ በመግባት ከዚህች የሰቆቃ ሀገር ለማምለጥ ይችላል። ዛሬ ላይ ኢስኬፕ ፍሮም ካምፕ 40 የተሰኘ የእስር ቤት ታሪኩን የያዘ መጽሐፍን አሳትሟል። ድምፁ እስከ ዩናይትድ ኔሽንስ ድረስ የሚሰማ የሰብአዊ መብቶች ተሟጋችም ለመሆን በቅቷል። ታዲያ ይህች ሀገር ማናት እያላችሁ ከሆነ ሰሜን ኮሪያ ትባላለች። 25 ሚሊዮን ነዋሪዎችን በውስጧ ይዛለች። ከደቡብ ኮሪያ በስተ ሰሜን፣ ከቻይና ደግሞ በስተ ምስራቅ ትገኛለች። ዲሞክራቲክ ሪፐብሊክ ኦፍ ኮሪያ የሀገሪቱ ሙሉ መጠሪያ ስም ነው። ዲሞክራቲክ ብሎ ራስን መጥራት ብቻ ዲሞክራሲን በአንድ ሀገር ውስጥ ለማስፈን እንደማይችል ትክክለኛ ማሳያ የሆነች ሀገር ቢባል ማጋነን አይሆንም። በዚህች ሀገር መጽሐፍትን ማንበብ ተከልክሏል። የውጭ ሀገራትን ፊልሞችንም በቲቪያቸው አይመለከቱም። በ1995 ዓ.ም በሀገሪቱ የእንቁራሪቶች ቁጥር በእጅጉ ቀንሶም ነበር። ምክንያቱ ደግሞ በዘመኑ በተከሰተው አስከፊ ረሃብ ህዝቡ እኒህን ፍጥረታት እያደነ በመብላቱ ነበር። 3 ዓመታትን በቆየ ረሃብ ብቻ እስከ 20 ሚሊዮን የሚጠጉ የሀገሪቱ ዜጎች እንደ ቅጠል ረግፈዋል። ሀገሪቷ ከ1950 እስከ 1980 ዓ.ም ባሉት ዓመታት ከቻይናና ከጎረቤቷ ደቡብ ኮሪያ የተሻለ የሚባል እድገት የነበራት ሲሆን በየዓመቱ 4.5 በመቶ የጂዲፒ እድገትም ታስመዘግብ ነበር። ታዲያ ከሶቪየት ህብረት ውድቀት በኋላ ግን ለሀገሪቱ ይለገሳት የነበረው የነዳጅና የምግብ አቅርቦት ተቋረጠ። ከዚህ ጊዜ በኋላ ነበር ሀገሪቱ ላይ ረሃብና ድህነት የነገሰው። አሜሪካ ሰሜን ኮሪያ የምታደርገውን የኒውክሌር ጦር መሳሪያ ማምረት ሂደትን ካቆመች የእርዳታ እጇን እንደምትዘረጋ ብታሳውቅም የሀገሪቱ መንግስት ግን እምቢታን መረጠ። ያቺ ሀገርም ከዚህ በኋላ ከሌላው ዓለም ተገላ ኑሯን ለመግፋት ተገደደች። በሀገሪቱ ያሉትን የተራቡና የተቸገሩ ህዝቦች ከመዲናዋ ፒዮንግያንግ ከተማ ማስወጣት የሀገሪቱ መንግስት ዋነኛ ስራ ሆነ። የመንግስት ቅጥረኛ ሰራተኞች በከተማዋ ሰፈረ። ታዲያ ከተማዋ ደህና ልብስ በለበሱ የመንግስት ሰራተኞች ትሞላ እንጂ በገጠራማው ክልል ብዙሃኑ እየተሰቃዩ ነበር። አንድሪው ናሲዮስ የተባለው አሜሪካዊ ጸሐፊ ዘ ግሬት ፋሚን ኦፍ ኖርዝ ኮሪያ በተሰኘው መጽሐፉ ብዙዎች ልጆቻቸውን ለማትረፍ እናትና አባት ሳይቀሩ ራሳቸውን እንደሚያጠፉና ምግብ ሳይበሉም ለቀናት እንደሚያሳልፉ አትቷል። የሀገሪቱ የመጀመሪያ አምባገነን መሪ ኪም ሊንሱንግ በመባል ይታወቃል። ሀገሪቷ የኮሙኒስት አስተዳደርን ከተቀበለች በኋላ የኪም ሊንሱንግ የዘር ሐረግ እየተቀባበለ ዛሬ ላይ የኪም ሊንሱንግ የልጅ ልጅ የሆነው ኪም ጆንጉን አገሪቷን በማስተዳደር ላይ ይገኛል። በዚህች ሀገር መንግስት ለሀገሪቱ ህዝቦች ነፃ የትምህርት አቅርቦት የሚሰጥ ቢሆንም ገንዘብ ያለው ደህና የሚባሉ የቤት ለቤት አስተማሪዎች ይመደቡለታል፣ አሊያም በሙስና በማይታሙት የመንግስት ትምህርት ቤቶች እንዲገባ ይፈረድበታል። በዚህች ሀገር የትምህርት አሰጣጥ ሂደት መንግስት መርጦ ለሚዲያው ለማሳየት ከወደደው ውጪ የሚታወቅ ነገር የለም። ከኮሌጅ
ከኮሌጅ ምረቃ በኋላ እስከ 10 ዓመት የሚደርስ የጦር ስልጠና ግዳጅን መወጣት ሊኖርቦት ይችላል። በአገሪቱ ምርጫ በየ5 ዓመቱ ይካሄዳል። ለነዋሪው የሚቀርበውም የኪም ጆንጉን ፓርቲ አመራር ብቻ ነው። ህዝቡም መምረጥ የሚችለው እርሱንና እርሱን ብቻ ነው። በአገሪቱ ያልተፈቀደ የፀጉር ቁርጥ ተቆርጦ የተያዘ ሰው ብዙ ዓመታትን በስር ሊማቅቅ ይችላል። ምክንያቱም ለወንዶችና ለሴቶች የተፈቀደው ከ15 እስከ 20 የሚደርሱ የፀጉር ቁርጦችን ብቻ ነው። አለባበስም ቢሆን ሰማያዊ ጂንስ፣ ስኪኒ ጂንሶችን እና እንደ ናይኪ፣ አዲዳስ ያሉ የውጭ ሀገር ብራንድ ልብሶችን ለብሶ መታየት በጥብቅ የተከለከለ ነው። እንስት ሴቶች ቀይ ቻፕስቲክ ከንፈራቸውን መቀባት አይችሉም። የፊት ሜካፕንም ቢሆን አብዝተው ተቀብተው እንዲታዩ አይፈቀድላቸውም። ይህሉኑ ነገር መንግስት እንዴት ይቆጣጠራል ብሎ ለሚጠይቅ አንድ ሰው ምላሹ ፋሽን ፖሊስ የሚል ይሆናል። በአገሪቱ በድብቅ ከሌሎች ሰዎች ጋር ተመሳስለው የህዝቡን አለባበስና የፀጉር አቆራረጥ የሚያጠኑ ደንብ አስከባሪዎች በየቦታው አሉ። በእኚህ ፖሊሶች ከላይ የተጠቀሱትን ህግና ደንቦች ጥሶ የተያዘ አንድ የአገሪቱ ነዋሪ ከገንዘብ እስከ ከበድ ያለ የእስር ቅጣት ሊጠብቀው ይችላል። ይህን መሰል ቁጥጥር ማድረጉ መንግስት የአገሪቱ ህዝቦች በምዕራባውያን የባህል ተጽዕኖ ውስጥ እንዳይገቡ በሚል ነው። ህዝቡ የሌላውን ባህል ወዶ ሀገሩን እንዳይጠላ የሚል ፍራቻ ያደረበት መንግስት ይህን መሰል ቁጥጥር በሚያስተዳድረው ህዝብ ላይ እያሳደረ ይገኛል። በዚህች ሀገር የትራንስፖርት አሰራር ሙሉ በሙሉ በመንግስት ቁጥጥር ስር ነው። ይህ ማለት አንድ የሀገሪቱ ነዋሪ ከቦታ ቦታ በባቡርና በመሳሰሉት የትራንስፖርት አማራጮች ለመሳፈር ከፈለገ ከመንግስት ጽሕፈት ቤት ፍቃድ ያስፈልገዋል። የሀገሪቱን ድንበር ያለ መንግስት እውቅና አቋርጦ መውጣት አይቻልም። ነገሩ አገርን እንደ መክዳት ይቆጠራልና ድርጊቱ ከእስር እስከ ሞት ቅጣት ሊያስቀጣ ይችላል። በሰሜን ኮሪያ አገር ውስጥ ኑሮውን ያደረገ አንድ ወጣት የሌላ አገር ድራማ ወይንም ፊልሞችን መመልከት አይችልም። እንደ አውሮፓውያን አቆጣጠር በ2022 ዓ.ም የደቡብ ኮሪያ ድራማን ሲመለከቱ የተያዙ ሁለት የሃይስኩል ተማሪዎች የ12 ዓመት የእስር ቅጣት እንዲፈረድባቸው ተደርጓል። በሌላ አጋጣሚ ደግሞ የደቡብ ኮሪያ ድራማዎችን በህዝቡ ዘንድ ሊያሰራጭ ሲሞክር የተገኘ ግለሰብም በጠመንጃ ተተኩሶበት እንዲሞት ተደርጓል። በዚህም ምክንያት አብዛኛው ሰው ራሱን ማዝናናት ካማረው በድብቅ የቤቱን መብራት አጥፍቶና የቲቪውን ድምፅ ቀንሶ የሌላ ሀገር ፊልሞችን ይመለከታል። አይበለውና የአገሪቱ ደንብ አስከባሪ ፖሊሶች ይህን ሰው እጅ ከፍንጅ ካገኙት ግን ከባድ ቅጣት እንደሚጠብቀው ያውቃል። የኢንተርኔት አገልግሎት ለመጠቀም ቢያሻውት ደግሞ የአገሪቱ መንግስት ፍቃድ ያስፈልጎታል። ታዲያ የሚፈቀድሎት ግን ለ1 ሰዓት ብቻ ነው። ደንብ ተቆጣጣሪው የኮምፒውተር ስክሪኑ ላይ ቆሞ የሚያደርጉትን እያንዳንዱን ነገር ይመለከታል። በየ5 ደቂቃው በደንብ ተቆጣጣሪው የእጅ አሻራ እንዲሰራ የሚደረገው ይህን ኮምፒውተር ከ1 ሰዓት በላይ መጠቀም ክልክል ነው። ለተራው ነዋሪ ግለሰብ ደግሞ መንግስት ሌላ የኢንተርኔት አቅርቦትን አዘጋጅቷል። ተመጥነው የሚቀርቡ በቁጥር ውስን የሆኑና በአገሪቱ መንግስት ፍቃድ ያገኙ የተለያዩ የመንግስት ፕሮፓጋንዳዎች የሚሰራጭባቸው ድረ ገጾችን ብቻ ለህዝቡ እንዲተላለፉ ያደርጋል። የአገሪቱ ነዋሪ የሚይዘው የስልክ አይነትም ቢሆን ከሌላው ዓለም የሞባይል ስልኮች የተለዩ ናቸው። ኢንተርናሽናል የስልክ ጥሪዎችን እኒህን ስልኮች በመጠቀም ማድረግ አይቻልም። ድንገት ሳያስቡት ስልኩ ያለናንተ ፈቃድ ስክሪንሾት አንስቶ ለመንግስት ሰርቨር ይልካል። ይህም የአገሪቱ ነዋሪዎች የሚሰሩትን እያንዳንዱን ተግባር ለመቆጣጠር ታስቦ የተደረገ አሰራር ነው። ቲክቶክ፣ ኢንስታግራም እንዲሁም አፕ ስቶር የሚባል ነገር በዚህ ስልክ ውስጥ የለም። በሰሜን ኮሪያ የክርስትናን ወይንም የእስልምናን ሃይማኖት መከተል በጥብቅ የተከለከለ ነው። መላው ነዋሪ ኤቲስት ወይንም ሃይማኖት አልባ እንዲሆን በሀገሪቱ መንግስት ህግ ጸድቋል። እንደ አውሮፓውያን አቆጣጠር በ2009 ዓ.ም አንዲት ግለሰብ በሀገሪቱ መጽሐፍ ቅዱስን በእጇ ይዛ በመገኘቷ እንድትገደልና 3 ልጆቿን ደግሞ እስር ቤት ውስጥ እንዲገቡ ተደርጓል። የሰሜን ኮሪያ የመጀመሪያው ገዢ ኪም ሊንሱንግን እና ተከታዩን መሪ ኪም ጆንግ ኢል ለሀገሪቱ ነዋሪ እንደ አምላክ የሚታዩ ፍጡራን ናቸው። በየቦታውና በሁሉም ሰው መኖሪያ ቤት ግድግዳ ላይ የኒህን 2 ሰዎች ፎቶ ተሰቅሎ ማየት የተለመደ ነገር ነው። ድንገት ቤቱ ሲፈተሽ የኒህን 2 ሰዎች ፎቶ በግድግዳው ላይ ሰቅሎ ያልተገኘ የሀገሪቱ ነዋሪ ቅጣት እንደሚደርስበትም በሀገሪቱ ህግ የተቀመጠ ነገር ነው። ይህንንም ፎቶ ነዋሪው ህይወቱንም ቢሆን መስዋዕት አድርጎ ከአደጋ ሊጠብቀው ይገባል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም አንዲት ሰሜን ኮሪያዊ ሴት በእሳት አደጋ ከሚነደው መኖሪያ ቤቷ 2 ልጆቿን ይዛ ስለወጣችና የኒህን ሰዎች ምስል በእሳቱ እንዲቃጠል በማድረጓ የእስር ትዕዛዝ ወጥቶባታል። 2 ልጆቿንም ማንኛውም አይነት የሕክምና አገልግሎት እንዳያገኙ ተደርገውም ነበር። በሰሜን ኮሪያ ካሉ ህዝቦች መካከል 69% የሚሆኑት በቂ የሆነ የምግብ፣ የመጠለያና የትምህርት አገልግሎት የሚያገኙ እንዳልሆነ
እንዳልሆነም ጥናቶች ያሳያሉ። በሀገሪቱ የግል ስራ የሚባል ነገር የለም። ሁሉም ወንዶች የመንግስት ቅጥረኛ ናቸው። ሴቶች የቤተሰቡ ዋና አስተዳዳሪ ናቸው። የአንድም ቤተሰብ 70 ከመቶ የሚሆነውን ገቢ የምትሸፍነው በከተማዋ ጃንግ ማዳም ከተባለ የጥቁር ገበያ ወይንም የብላክ ማርኬት ንግድ ላይ ነግዳ የመጣች እንደሆነ ነው። አሊያም ቤተሰቡ በረሃብ ያልቃል። ምክንያቱም ወንዱ ሰርቶ የሚያመጣው የወር ደመወዝ 1 ኪሎ ግራም ሩዝ እንኳን የመግዛት አቅም ስለሌለው ነው። የዚህች ሀገር መንግስት ለኔ ጠላቶቼ ናቸው ያላቸውንና እምነት ያልጣለባቸውን የሀገሪቱን ዜጎች ከመዲናዋ ፒዮንግያንግ 50 ኪሎ ሜትሮችን ርቀው እንዲሰፍሩ አድርጓቸዋል። ወደ ከተማዋ 1 ኪሎ ሜትር እንኳን መቅረብ አይችሉም። በየጊዜውም ሰላዮችን እየላከ ማን ሀገሪቷን ከርቶ ለመሄድ እንደሚያስብ በራሱ ሰዎች እያስጠናና ወንጀለኛ ናቸው ያላቸውን ወደ ፖለቲካ እስር ቤት ውስጥ ወስዶ ያጉራቸዋል። የሰሜን ኮሪያ ነዋሪ የሆነ አንድ ግለሰብ ወደደም ጠላም በቀን ውስጥ ከ12 እስከ 18 ሰዓታት በስራ ማሳለፍ አለበት። የሀገሪቱ ሙሉ የገንዘብ ምንጭ ለመሳሪያ ማምረቻ ሂደት ስለሚውል ህዝቡ ከመንግስት እጅ ምንም ሳይጠብቅ ነፍሱን ለማቆየት ሌትና ቀን መስራት አለበት። በሀገሪቱ 2 አይነት እስር ቤቶች አሉ። ለተራው ግለሰብና ለፖለቲካ እስረኞች የተዘጋጁ ተብለው ይከፈላሉ። የፖለቲካ እስረኞች በዚያች ሀገር በጣም እንዲሰቃዩ ይደረጋል። 18 ሰዓታት ያለማቋረጥ በየእርሻ ቦታዎችና በሌሎች የጉልበት ስራዎች ላይ እንዲሰሩ ይደረጋሉ። 40% የሚሆኑት የፖለቲካ እስረኞችም እዛው እስር ቤት ውስጥ አሉ። ህይወታቸው ያልፋል። አብዛኞቹ እስረኞች ከሚገጥማቸው ከባድ ረሃብ የተነሳ አይጥ፣ እባብ፣ ሳርና የአሳማ ምግቦችን ሳይቀር እንደሚመገቡም ይነገርላቸዋል። በአገሪቱ ድንገተኛ አመፅ ወይንም ጦርነት ከተነሳ የዓይን እማኞችን ለማጥፋት በማሰብ ሙሉ የፖለቲካ እስረኞች እንዲረሸኑ ከወዲሁ ትዕዛዝ ወጥቶባቸዋል። የአገሪቱን ህዝብ አስጨንቆ የሚገዛው ኃይል ደግሞ ሲክሬት ፖሊስ የተባለው ተቋም ነው። ይህ የፖሊስ ኃይል በየአገሪቱ ህዝቡን ለመሰለል ተሰራጭቶ ይገኛል። ሙሉውን አገሪቱን ከፋፍለው የሚሰልሉት እኚህ የፖሊስ ኃይሎች በጣም ሚስጥራዊ ከመሆናቸው የተነሳ አዛዣቸው እንኳን ማን እንደሆነ በውል አይታወቅም። የሚታወቅ ስልክ ቁጥርም የላቸውም። ለ76 ዓመታት ዘልቆ የመጣው ይህን የመሰለ የኪም ቤተሰብ አምባገነን አገዛዝ በአገሪቱ እስከ መቼ እንደሚቆይ ባይታወቅም የገንዛ አጎቱን እንኳን እስከ መግደል የደረሰው ኪም ጆንጉን አሁንም ቢሆን የአስተዳደር ስልቱን የሚቃወም ማንኛውንም ግለሰብ በፖለቲካ እስር ቤት ውስጥ ከማጎር አሊያም ሙሉ ቤተሰቡን ከመግደል ወደኋላ የሚል አይደለም። ታዲያ እርሶስ በዚህ አገር ተፈጥረው ቢሆን የሚኖሩት እጣ ፈንታ ምን ይመስሎታል? ሐሳቦን በኮሜንት ሴክሽኑ ላይ ያሳውቁን። እስከ ዝግጅታችን ፍጻሜ ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ አዲስ መሰናዶ እስከምንገናኝ ሰላም ይሁኑ።